ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አመሻሽ 12 ሰዓት ላይ በጀመረው የእንግሊዝ ፕሪሚየር ሊግ የ22ኛ ሳምንት ጨዋታ ሊቨርፑል በአንፊልድ የሚያበሳጭ ውጤት አስመዝግቧል። ከበርንሌ ጋር 1-1 በሆነ ውጤት ማጠናቀቅ ችሏል። በዚህ ጨዋታ ዙሪያ እየተሰማኘን ማች ሪያክሽን ይዤላችሁ መጥቻለሁ። እናንተስ በዚህ ጨዋታ ላይ ምን ተመለከታችሁ? ምን ተሰማችሁ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር ያደርጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። አብራችሁን ቆዩ። አመሻሽ 12 ሰዓት ላይ በጀመረው የእንግሊዝ ፕሪሚየር ሊግ የ22ኛ ሳምንት ጨዋታ ሊቨርፑል በሜዳውና በደጋፊው ፊት በአንፊልድ ከበርንሌ ጋር 1-1 በሆነ አቻ ውጤት ማጠናቀቅ ችሏል። የሊቨርፑልን ግብ ፍሎሪን ቪርትዝ 42ኛ ደቂቃ ላይ ሲያስቆጠር የበርንሌን አቻ የምታደርጋቸውን ግብ 65ኛው ደቂቃ ላይ ኤድዋርድስ ነበረ ማስቆጠር የቻለው። ይህንን ጨዋታ ሊቨርፑሎች በጣም ጥሩ በሚባል እንቅስቃሴ ነበረ መጀመር የቻሉት። ሁለት አይነት አጋማሽን ነበር የተመለከትነው። የመጀመሪያው አጋማሽ ላይ ሊቨርፑል በጣም የተሻሉበት ፈጣን የሚባል እንቅስቃሴን ሲያደርጉ የተመለከትንበት፣ በተደጋጋሚም ወደ በርንሌ የግብ ክልልም ሲደርሱ የተመለከትንበት ነበረ። እንደዚሁም በርንሌዎችም በጨዋታው ላይ በተለይ የመጀመሪያው አጋማሽ ላይ በ5-4-1 ፎርሜሽን ነበረ ሲጫወቱ የነበሩት በተለይ ከኳስ ውጭ ማለት ነውና ጥቅጥቅ ብለው ሲከላከሉ ነበር። ይህንንም ነገር እንግዲህ ከጨዋታው በፊት ስነግራችሁ ነበረ። በርንሌዎች ይህንን ጨዋታ በጣም ኦርጋናይዝድ ሆኖ በሎ ብሎክ ይጫወታሉ ስላችሁ ነበርና ያንንም ነገር በዚህ ጨዋታ ላይ በደንብ ማስመልከት ይችላል። በእርግጥ ሊቨርፑሎች እድሎችን መፍጠር እችለው ነበር፣ የተለያዩ አጋጣሚዎችን አግኝተው ነበረ፣ የተለያዩ ሙከራዎችን ማድረግ እችለው ነበረ። ነገር ግን እስከ 42ኛው ደቂቃ ድረስ ምንም አይነት ጎል ማስቆጠር አልቻሉም። ከዛ በኋላ ግን ሁለተኛው አጋማሽ ላይ በርንሌዎች የተሻሉ ቡድን ሆኖ ነበረ መቅረብ የቻሉት። ሞር ወደፊት ሲሄዱ ተመልክተናቸዋል። ወደ ሊቨርፑል የግብ ክልልም በተደጋጋሚም ሲደርሱ የተመለከትንበትም አጋጣሚም ነበረ። ከመጀመሪያው አጋማሽ ይልቅ ሁለተኛው አጋማሽ ላይ ክፍት ሆኖ ሲጫወቱ ነበረ። እንደዚሁም ለማጥቃት ራሱ በከፍተኛ ተነሳሽነት ነበር ሲጫወቱ የነበሩት። ሊቨርፑሎች በአንጻሩ ያንን አጋጣሚ መጠቀም አልቻሉም። ሞር ኮምፈርተብል ሆኖ ነበር ሲጫወቱ የነበረ። ፎከሳቸውን አጥተው ነበረ። ምንጊዜም አንድ ጨዋታን ማሸነፍ የምትፈልግ ከሆነ ከትልቅም ይሁን ከትንሽ ቡድን ጋር ስትጫወት ፎከስ ልታደርግ ይገባል። ሙሉ ትኩረትህን ጨዋታው ላይ ልታደርግ ይገባል። ምንም መዝናናት አያስፈልግም። ሊቨርፑሎች ግን በሁለተኛው አጋማሽ ላይ ይህንን ጨዋታማ እናሸንፋለን የሚል የሆነ ኮንፈርት ዞን ውስጥ የገቡ ነበር የሚመስሉትና በርንሌዎችን የናቁም እስኪመስል ድረስ አጫዋታቸው ላይ በጣም መቀዛቀስ ታይቶባቸዋል። ሲቀሙም ያን ያህል ጫን ብሎ ሲቀሙም አልተመለከትንም። እንደ መጀመሪያው አጋማሽም ከፍተኛ ፍላጎትም አልነበራቸውምና በዛ ምክንያትም በርንሌዎች ያንን አጋጣሚ ተጠቅመው ወደ ሊቨርፑል የግብ ክልል በተደጋጋሚም ሲደርሱ ተመልክተናቸዋል። በስተመጨረሻም ጎል አስቆጥረው አቻ በሆነ ውጤት ሊያጠናቅቁ ችለዋል። ሊቨርፑሎች እንግዲህ በዚህ ጨዋታ ላይ ያስመዝገቡትን ቁጥራዊ መረጃዎች ስንመለከት በአጠቃላይ 73% ኳስ መያዝ ችለው ነበረ። 2.96 ኤክስፔክትድ ጎል ማስመዝገብ ችለው ነበር። ይህ ማለት እንግዲህ ቢያንስ ከሁለት ጎል በላይ ማስቆጠር ነበረባቸው። በዚህ ጨዋታ ላይ 32 ሙከራዎችን ማድረግ ችለው ነበረ። 11ዱ ኢላማቸውን የጠበቁ ሙከራ ነው የነበሩት። ነገር ግን እነዚህ ኢላማቸውን የጠበቁ ሙከራዎችን ስንመለከት ከግቧ በስተቀር ምናልባት 1-2 ጥሩ የሚባሉ ሙከራዎችን አድርገው ሊሆን ይችላል እንጂ ከዛ የበለጠ ትልቅ ሙከራውን አድርጓል ለማለት ትንሽ ያስቸግራል። ቢግ ቻንስ ራሱ ክሬት አደረጉ የሚለውን ስንመለከት 3 ቢግ ቻንሶችን ነው ክሬት ማድረግ የቻሉ። ትልልቅ እድሎችን መፍጠር ችለው ነበረ። ነገር ግን ሶስቱንም ትልልቅ እድሎች ሳይጠቀሙበት ቀርቷል። የመጀመሪያው አጋማሽ ላይ በጣም ብዙ ጥሩ ነገሮችን መመልከት ችለን ነበረ። ኳሶቹ በጣም በፍጥነት ነበር ሲንቀሳቀሱ የነበሩት። ወደፊትም በተደጋጋሚ ሲሄዱ ተመልክተናል። ፍሎሪን ቪርትዝም ለምን ይህን ያህል ገንዘብ ወጥቶበት እንደተገዛም በደንብ የተመለከትንበትም ሁኔታም ተፈጥሯል። እንደዚሁም ደግሞ ሚሎስ ኬርኬዝም ራሱ ምርጥ ብቃቱን ማሳየት ችሎ ነበረ። ጀረሚ ፍሪምፖንግ ግን በተወሰኑ አጋጣሚዎች ወደፊት እየሄደ ሙከራዎችንም ሲያደርግ ክሮሶችንም ሲያደርግ የተመለከትንበትም አጋጣሚዎች አሉ። ግራቨንበርክን በጥሩ ሁኔታም ሲከላከል የተመለከትንበትም ሁኔታ ነበረ። ምናልባት የመጀመሪያው አጋማሽ ላይ ከሌሎች ተጫዋቾች አንጻር ጥሩ አልተንቀሳቀሰም ልንል የምንችለው ሂጎ ኤኪቲኬ ነው። ብዙ ኳሶችን ሲያገኝ አልነበረም። ሌላ ጊዜ እንግዲህ ኳስ በማያገኝበት ሰዓት ከቦክስ ወጥቶ ወደ ኋላ እየሄደ እንደ 10 ቁጥር እንደ ፉልስ ናይንም ሲጫወት ተመልክተነው ነበረ። ነገር ግን በዚህ ጨዋታ ላይ አሰልጣኝ አርነ ስሎት እንደዛ እንዳያደርግ የከለከሉት ነበረ የሚመስለው። ብዙ ጊዜውን በቦክስ ውስጥም ሲገኝም ተመልክተናል። እንደዛም ቦክስ ውስጥ ቢገኝም ግን ያን ያህል ትልቅ የሚባል እድል ግን እንዲያገኝ አላደረጉም። ቻንሶችን ክሬት አላደረጉለትም። እንደዛም ሆኖ ግን 1-2 ሙከራዎችንም ሲያደርግ ተመልክተናል። ከሂጎ ኤኪቲኬ በተጨማሪም ኮዲ ጋክፖ ራሱ ምርጥ የሚባል እንቅስቃሴ አድርጓል ለማለት ትንሽ ያስቸግራል። ሁልጊዜም እንግዲህ ኮዲ ጋክፖን ስናስታውሰው ወይም ደግሞ ስለሱ ስናስብ እንግዲህ ምን አይነት አጨዋወትን ሊጫወት እንደሚችል ሁላችንም መገመት የሚከብደን አይመስለኝም። ሰበር እያደረገ ይመታል። ሌላ ብዙም የሚያደርገው እንቅስቃሴ
የለም። በዚህ ጨዋታ ላይ እንግዲህ ያንን ነገር በተደጋጋሚ ለማድረግ ሲሞክር ነበረ። ነገር ግን ያ ነገር ውጤታማ አልሆነለትም። ሁለተኛው አጋማሽ ላይ ግን በጣም ብዙ መሻሻል ያለባቸው ነገሮች በሊቨርፑል መታየት የማይገባው ነገሮችን ነበረ ስንመለከት የነበረው። በተለይ በሙሉ 90 ደቂቃ በርንሌዎች ምናልባት ለ10 ደቂቃ ይሆናል ወደ ሊቨርፑል የግብ ክልል እየደረሱ በጥሩ ሁኔታ ሲያጠቁ የተመለከትናቸው። ከነዚህ 10 ደቂቃዎች ውስጥ ደግሞ ከ59ኛው እስከ 65ኛው ደቂቃ ላይ በጣም ምርጥ የሚባል ብቃታቸውን ማስመልከት ችሎ ነበር። በተደጋጋሚ ወደ ሊቨርፑል የግብ ክልልም ሲደርሱ ነበረ። ሊቨርፑሎችን በዛ ሰዓት ተዳክሞ የታየነበት ለመቀማትም ያን ያህል ፍላጎት ያልነበራቸው ሰዓት ነው የነበረውና በዛች አጋጣሚ በርንሌዎች ጎል ማስቆጠር ችሏል። ጎል ከማስቆጠራቸው በፊት ራሱ ሌላ እድልን አግኝተው ነበር። በተለይ ደግሞ ኮናቴ አወጣለሁ ብሎ የመታት ኳስ ወደ ራሱ ግብ ላይ ሊያስቆጥራት በጣም ተቃርቦ ነበር። ነገር ግን አሊሰን ቤከር ያችን ኳስ ሊያደናት ችሏል። ከዛ በኋላ ግን ሙሉ ለሙሉ አልተነቃቁም ነበር። ድጋሚ ሌላ ስህተት ሰርተው ነው ጎሏ ልትቆጠር የቻለችውና ያቺ ኳስ ጎል እንዳትሆን በጣም በጥሩ ሁኔታ መከላከል የሚችሉበት እድል ነበር። ነገር ግን በመዘናጋታቸው ምክንያት ያቺ ኳስ ወደ ግብነት ልትቀየር ትችላለች። አሰልጣኝ አርነ ስሎት ራሱ በዛ ደቂቃ ላይ የተጫዋቾችን መዳከም ተመልክቶ ቅያሬ ሊያደርግ ይገባ ነበር። ቢያንስ አንድ ተጫዋቾችን አስወጥቶ ሌላ ተጫዋች በማስገባት ለምሳሌ አሁን ማካሊስተርን በማስገባት ኳሱን መቆጣጠር ላይ በደንብ ቢያተኩር የተሻለ ውሳኔ ይሆን ነበረ። ነገር ግን አሰልጣኙ ዝም ብሎ ነው ያዩት። እስከ 75ኛው ደቂቃ ላይ ድረስ ነው እንግዲህ ተጫዋቾችን ለመቀየር የጠበቁትና ያም ደግሞ በስተመጨረሻም ዋጋ አስከፍሏቸዋል። በሊቨርፑል ቤት እንግዲህ እንደዚህ አይነት ጨዋታዎችን ማየት አይገባንም ነበር። በተለይ ደግሞ እየገጠሙት ያሉት በርንሌ ነው። በርንሌ በዚህ ሰዓት በፕሪሚየር ሊጉ 19ኛ ደረጃ ላይ ነው የተቀመጠው። በዚህ ሲዝንም ወደ ሻምፒዮንሺፕ ይወርዳሉ ከሚባሉ ሁለት ክለቦች መካከል አንደኛው በርንሌ ነውና ይህንን ቡድን እየገጠምክ ሊያውም በመጀመሪያው አጋማሽ ላይ ጥሩ ተንቀሳቀሰ 1-0 መምራት ይችላል። እንዴት ነው 45 ደቂቃ መከላከል የሚያቀተ ኳሱን መቆጣጠር የሚያቀተና በሊቨርፑል ቤት እንደዚህ አይነት ደረጃ ወርዶ መመልከት ሊቨርፑልን የሚያክልን ቲም በጣም የሚያበሳጨው። እንደዛም ሆኖ ደግሞ በዚህ የጃንዋሪ ዝውውር መስኮት ላይ ምንም አይነት አዲሽናል ቡድኑ ላይ ተጨማሪ ጥንካሬ ሊሰጥ የሚችል ተጫዋችን ማምጣት አልቻሉም። ማርክ ጌይ ወደ ማንቸስተር ሲቲ ያቀንቷል። አንቶኒ ሲሚዮንም ወደ ማንቸስተር ሲቲ ያቀንቷል። ሌላም ተጫዋች እንግዲህ ወደ ቼልሲዎች ሊያስፈርሙ ተቃርቧል ነው እየተባለ የሚገኘው ስሙ ከሊቨርፑል ጋር ሲያያዝ የነበረ ተጫዋችና እነዚህ ተጫዋቾች ባይመጡ እንኳን ሌላ ተጫዋች መጥቶ ቡድኑን ሊያጠናክር ይገባ ነበረ። ነገር ግን ያንን እየተመለከትን አይደለም የምንገኘው። በተለይ ደግሞ ሊቨርፑሎች ያሏቸውን የተጫዋቾች ጥራት ከተመለከትን ከዚህ የተሻለ ነገርን ማድረግ ነበረባቸው። በክረምት የዝውውር መስኮት 450 ሚሊዮን ፓውንድ አካባቢ ማውጣት ችሏል። በእርግጥ በዛው ልክ ሽያጭም ሸጠዋል። የተለያዩ ተጫዋቾችም ከሊቨርፑል ለቀዋል። እንደዛም ቢሆንም ግን አሁን በቲም ውስጥ ያሉት ተጫዋቾች ከዚህ የተሻለ ነገርን ማድረግ ይችሉ ነበር። ፍሎሪን ቪርትዝ ምን ያህል ምርጥ ተጫዋች እንደሆነ እየተመለከትን ነው የምንገኘው። ሚሎስ ኬርኬዝም በጣም ምርጥ የሚባል ተጫዋች ነው። ፍሪምፖንግም ተመሳሳይ መልኩ፣ ሌሎቹም በጣም ኳሊቲ ያላቸው ተጫዋቾች ናቸው። ሌላው ቢቀር እንኳን ለበርንሌ የሚያንሱ ተጫዋቾች አይደሉም። ቢያንስ በዚህ ጨዋታ ላይ አሸንፈው መውጣት ይገባቸው ነበር። ነገር ግን ያንን አላደረጉም። ከዚህ በኋላ እንዴት በእንደዚህ አይነት ሁኔታ እንደሚቀጥል ራሱ እርግጠኛ አይደሉም። አሰልጣኝ አርነ ስሎት ራሱ እስከ መቼ እንደሚታገሷቸውም እርግጠኛ አይደሉም። አሁን ከጨዋታው በኋላ ከጋዜጠኞች ጋር ቆይታ በሚኖራቸው ሰዓት በእርግጠኝነት በዚህ ጨዋታ ላይ እኛ የተሻለን ነበርን፣ ጨዋታውን ማሸነፍ ይገባን ነበረ ብለው መናገራቸው አይቀርም። አዎ የመጀመሪያው አጋማሽ ላይ የተሻላችሁ ነበራችሁ። ነገር ግን ሁለተኛው አጋማሽ ላይ ግን ከሊቨርፑል የሚጠበቅ እንቅስቃሴ አይደለም ያደረጉት። በዛ ምክንያትም በርንሌዎች የተሻለ ተንቀሳቅሰው ባገኙት አጋጣሚ ጎል አስቆጥረው አቻ በሆነ ውጤት ሊያጠናቅቁ ይችላል። ይህ ጨዋታ ለበርንሌ ይህ ውጤት ለበርንሌ የማሸነፍ ያህል ትርጉም ያለው ነው። ለሊቨርፑል ግን ይህ የመሸነፍ ያህል ትርጉም ያለው ነው። ሊቨርፑል አቻ ወጣን ብለው ሊደሰቱ አይገባቸውም። 12 ተከታታይ ጨዋታ አልተሸነፍንም ብለው አሁን አሰልጣኝ አርነ ስሎት መናገራቸው አይቀርም። ነገር ግን ደግሞ በ12 ጨዋታዎች ውስጥ አብዛኛውን አቻ የምትወጣ ከሆነ ምንም ትርጉም የለውም። ባለፉት 5 ጨዋታዎች ውስጥ አንዱን ብቻ ነው ማሸነፍ የቻሉት። እሱም ባርንስሌን 4-1 በሆነ ውጤት ያሸነፉበት ጨዋታ ነው። የዛሬን ጨዋታ ጨምሮ ባለፉት 5 ጨዋታዎች 4ቱን አቻ በሆነ ውጤት ነው ያጠናቀቁትና ይሁላ አቻ እየወጣ 12 ጨዋታን አልተሸነፍንም ብለ መኩራራት ምንም አይነት ጥቅም የለውም። በዚህ ጨዋታ ላይ ማሸነፍ ይገባቸው ነበር። ፔናልቲ አግኝተው ነበር። ያንን ፔናልቲ አልተጠቀሙ። ነገር ግን ከዛ በኋላ ደግሞ በጣም ብዙ ደቂቃዎችን አግኝተው ነበረ። በነዛ ብዙ ደቂቃዎችም አልተጠቀሙ። እንደዚሁም በርንሌዎች 64ኛው ደቂቃ ላይ ካስቆጠሩ በኋላና አቻ ከሆኑ በኋላ ራሱ 35 ደቂቃዎች አካባቢ ሊቨርፑሎች ነበሯቸው ተጨማሪ ጎል አስቆጥረው አሸንፈው መውጣት የሚችሉበት። ነገር ግን ያንንም ነገር አልተጠቀሙም። በዚህ ሰዓት እንግዲህ ሊቨርፑሎች አሰልጣኝ አርነ ስሎት ራሱ እንዲቆዩ ማድረግ የለባቸውም። አሰልጣኝ አርነ ስሎት ብቻም ሳይሆኑ እነ ማይክል ኤድዋርድስ፣ ሪቻርዲዮ ራሱ ሊጠየቁ ይገባቸዋል። መሰናበትም ካለባቸው ሊሰናበቱ ይገባቸዋል። ምክንያቱም ማንቸስተር ሲቲን ከተመለከተን ማንቸስተር ሲቲዎች ሁልጊዜም ቢሆን የሚያስፈልጋቸው ተጫዋች ካለ ለከነገ ወዲያ የሚሉት ነገር የለም፣ ወዲያውኑ ነው የሚያስፈርሙት። በዚህ ሲዝን እንኳን እንደተመለከት ነው ተጫዋቾች ተጎዶባቸው
ተከላካይ አጠራቸው ከማርክ ጌይ ጋር አሁን ተስማምተዋል። እንደዚሁም ደግሞ የማጥቃት ስፍራው ላይ የበፊቱን ያህል ጥንካሬ የለንም ብለው አሰቡ። ወዲያውኑ ከበርንማውዝ ሄደው አንቶኒ ሴሜኖን አስፈረሙት። ነገር ግን ሊቨርፑሎች ግን ማርኬት ኦፖርቹኒቲውን ስናገኝ ብቻ ነው ተጫዋች የምናስፈረመው የሚሉት ነገር አላቸው። ይህንን ሲዝን እንግዲህ ቶፕ ፎር ይዘን ካጠናቀቅን ደስ ይለናል፣ ካልሆነ ግን ምንም ችግር የለውም። በቀጣይ በክረምት የዝውውር መስኮት ተጨማሪ ተጫዋቾችን አስፈርመን ለቀጣይ አመት ጠንካራ ሆነን እንመጣለን ያሉ ነው የሚመስሉት። ይህንን ሲዝን ሙሉ ለሙሉ ትተውታል። ነገር ግን ደግሞ በዚህ ሲዝን ቶፕ ፎር ብቻ መጨረስ አይደለም ዋናው ግቡ መሆን ያለበት። እንደ ሊቨርፑል ያለ ቲም ዋንጫ ለማንሳት ነው ማሰብ ያለበት። ኤፍ ኤ ካፕ ዋንጫ አለ፣ ሻምፒዮንስ ሊግ ዋንጫ አለ። ለነዚህ ውድድሮች ራሱ መፎካከር ነበረባቸው። ተጫዋቾችን አስፈርሞ ተጨማሪ ጥንካሬን ሰጥተው ሊቨርፑል የተሻለ ቦታን ይዞ እንዲያጠናቅቅ ዋንጮችን እንዲያሸንፍ ማድረግ ነበረባቸው። ነገር ግን ያንን እያደረጉ አይደለም የሚገኙት። በእርግጥ አንዳንድ ጭምጭምታዎች አሉ ከአሰልጣኝ አርነ ስሎት ጋር በቀጣይ አመት አብረው ይቆዩ አይቆዩ እርግጠኛ ስላልሆኑ ነው ተጫዋቾችን እያስፈረሙ ያልሆኑ የሚሉ ነገሮችን እየሰማ ነው የምንገኘው። ይህ ነገር እውነት እንኳን ቢሆን ራሱ ሊቨርፑሎች በዚህ ሰዓት እኮ ተጫዋቾችን እያስፈረሙ ያሉት እኮ ለአሰልጣኝ አርነ ስሎት ብቻ ይሆናሉ የሚሉትን ተጫዋቾች አይደለም እኮ። ለቀጣይም ሌላ አሰልጣኝ ቢመጣ ራሱ ሊጠቀማቸው የሚችላቸውን ተጫዋቾች ነው እያስፈረሙ ያሉት። በዚህ የጃንዋሪ ዝውውር መስኮት ስለምን እንደዛ አላደረጉም? ወጣቶችን እያስፈረሙ ያሉት ለአሁን ለአሰልጣኝ አርነ ስሎት ይሆናሉ ብለው አይደለም። ነገር ግን ደግሞ ለቀጣይ አመታት እድሜያቸው እየጨመረ በሄደ ቁጥር ወደ ዋናው ቲም ገብተው ሊቨርፑልን ትልቅ ደረጃ ላይ ያደርሳሉ ብለው ነው እያሰቡ እነዚህን ተጫዋቾች ማስፈረም የቻሉትና ለዋናው ቡድንስ በእንደዚህ አይነት አስተሳሰብ ለምን ተጫዋቾችን አላስፈረሙም? የማጥቃት ፓወሩን ለምን አልጨመሩም? የመከላከል ፓወሩን ለምን አልጨመሩም? ምክንያቱም ዛሬም በተከላካዩ ስህተት ነው ጎሎቹ የተቆጠሩት። ከዚህ የተሻለ ነገርን ማድረግ ይችሉ ነበረ። 6 ቁጥር ቦታ ላይ ነጣቂም ተጫዋችም የለም። በጣም ሜስ የሆነ ነገር ነው እየተመለከተ ነው የምንገኘው። ደጋፊዎችም ጨዋታው ሳያልቅ እየወጡ ነው የሚገኙት። ይህ ነገር ሀፕን ካደረገ እንግዲህ በጣም ረዥም ጊዜ ሆኖት ነበር። እንደምታስታውሱት የርገን ክሎፕ የሊቨርፑል አሰልጣኝ ተደርጎ ከተሾመ በኋላ አንዳንድ ደጋፊዎች ጨዋታው ሳይጠናቀቅ ቀድሞ ሲወጡ ነበርና ይህንንም ነገር እንግዲህ በጋዜጣዊ መግለጫ ላይ ተናግሯቸው ነበር። ከዛ በኋላ ደጋፊዎች ጨዋታው ሳያልቅ ሙሉ ለሙሉ አይወጡም ነበረ። አሁን ላይ ግን ጨዋታው ሳያልቅ ራሱ ደጋፊዎች ሲወጡ እየተመለከትናቸው ነው የምንገኘው። ሊቨርፑል አሁን ላይ እየተፈራ ያለ ቡድን አይደለም። አንፊልድ አሁን ላይ እየተፈራ ያለ ስቴዲየም አይደለም። የበፊት ግርማ ሞገሱን አጥቷል። ከዚህ በኋላ ባለቤቶቹ ምን እስከሚሆን ድረስ እየጠበቁ እንደሆነም እርግጠኛ አይደለሁም። አሰልጣኝ አርነ ስሎት ያንን ግርማ ሞገሱን እንዲያጣ አድርጎታል። እንደዚሁም እነ ማይክል ኤድዋርድስ እነ ሪቻርድ ራሱ ቡድኑ ተፈሪነቱን እንዲያጣ አድርጎታል ተጫዋቾችን ባለማስፈረማቸው ምክንያትና አሁኑኑ ለውጥ ሊመጣ ያስፈልጋል። አሰልጣኙ ሊባረር ያስፈልጋል። በፊት እሱ ቢባረር ማን ይተኳል የሚሉ ጥያቄዎች ሲነሱ ነበረ። አሁን ላይ ግን ካስፈለገ በጊዜያዊነት ስቲቨን ጄራርድን መቅጠር ይቻላል። እንደዚሁም በቋሚነት ጃቪ አሎንሶን መቅጠር ይቻላልና አማራጮች አሉ። እናም ይህንን አሰልጣኝ አሁኑኑ ማባረር አለባቸው። በእርግጥ አሁን አልነበረም መባረር የነበረበት ያኔ በኖቲንጋም ፎረስት እና በአያክስ 4-1 እና 3-0 በሆነ ውጤት በተሸነፈበት ወቅት ላይ ነበር ከስራው መሰናበት የነበረበት። እስካሁን ድረስ ታግሰውታል። አሁን ግን መታገስ የለባቸውም። ወዲያውኑ መባረር መቻል አለበት ብዬ አስባለሁ። እናንተስ በዚህ ጨዋታ ላይ ያላችሁ ሀሳብ ምንድን ነው? እንደዚሁ በአሰልጣኙስ ላይ ያላችሁ ሀሳብ ምንድን ነው? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።